ሌሊቱን እሱ ባያነጋው ኑሮ ማነው ሊያነጋ የሚችለው? ባያስመሸው ኑሮ ማነው ሊያስመሸው የሚችለው? በውስጡ በዓለም ላይ ያሉ እንቅስቃሴዎችን ሁሉ በእሱ ሊስተናገድ ባያደርግ ኑሮ ማነው ሊያደርግ የሚችለው? በጊዜ ምን ልነግራቸዋለሁ ይላል። ምክንያቱም ከእሱ በላይ ሌላ ኃይል ጌታ የለውም። በማን ይሆናል? ግን እኔን የሚጠቁሙና የሚያስተምሩ የሆኑትን የተለያዩ የፍጥረታት ክፍሎችን ይመልላቸዋል፣ ይጠቅሳቸዋል ማለት ነው። በሌሊት በቀን በፀሐይ በጨረቃ ይምላል፣ ተአምሮቹ ስለሆኑ ማለት ነው። ኢነ ልኢንሳነ ለፊ ኹስር፣ ሰው ሲባል ከባድ ኪሳራ ውስጥ ነው ብዬ ነው ምን የምነግራችሁ ይላል። ማለት ሰዎች ለከባድ ኪሳራ ተጋላጮች ናቸው። አላህ ያዘዘውና ከለከለውን አውቀህ በትእዛዙ ተመራ፣ በትእዛዙን ስራ። ይሄ ነው ተኪሳራ የሚያድን ይላል አላህ ሱብሓነሁ ወተዓላ። ከዛስ ወተዋሰው ቢልሐቅ፣ በሐቅ አደራ የተባባሉ ናቸው። ሶስተኛው ነጥብ ማለት ነው። አልሐምዱሊላህ አለዚ ጀዐለ ሌይለ ወነሃረ ኺልፈተን ሊመን አራደ አየዘከረ ወአራደ ሽኩራ ወአሽሀዱ አን ላ ኢላሀ ኢለላህ ወሕደሁ ላ ሸሪከ ለህ ሱብሓነሁ ዐማ የቁሉ ዛሊሙነ ዑሉወን ከቢራ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ አርሰለሁ ሊልዓለሚነ በሺረን ወነዚራ ወዳዒየን ኢለይሂ ቢኢዝኒሂ ሲራጀን ሙኒራ። የዛሬው መነጋገሪያ ርዕሳችን አጭር የሆነች ምዕራፍ መነሻ በማድረግ ይሆናል። ሱረቱል ዐስር የምትባል አጭር ምዕራፍ አለ፣ ባለ 3 አንቀጽ የሆነች፣ መልእክቷ ግን ጥልቅ ነው። ስለዚህ እሷን አላህ ሱብሓነሁ ወተዓላ ለሰው ልጆች መመሪያ እንድትሆን ለወረደ ጌታ ምስጋና እያቀረብን እሷን ማስተዋልና በተቻለ መጠን በስራ ላይ ለማዋል መሞከር እያንዳንዱ ሙስሊም ግዴታው መሆኑን ለማስገንዘብ ነው። እና አላህ ሱብሓነሁ ወተዓላ ቁርአንን አጠቃላይ ለሰው ልጆች ፈውስ አድርጎ ነው ያወረደው። ለዲናቸውም፣ ለዱንያቸውም፣ ለአካላቸው፣ ለመንፈሳቸውም ላወቁና ለተጠቀሙበት አማራጭ የሌለው ትልቅ መድህን ነው አድርጎ። ግን ከነዛ መካከል ደግሞ በጣም ባጭሩ ጠቅለል ባለመልኩ አንኳር ጉዳዮችን የቋጠሩ ምዕራፎች አሉ። ከነዛ በዋነኝነት የምትጠቀሰው ሱረቱል ዐስር የምትባለው ሱራ ናት። ይህች ምዕራፍ አላህ ሱብሓነሁ ወተዓላ የሰው ልጆች ከዘላለም ኪሳራ ይወጡ ዘንድ ማሟላት ያለባቸውን አንኳር ጉዳዮች ቁልጭ አድርጋ የምታስቀምጥ ናት። እና ሱረቱል ዐስር ኢማሙ ሻፊዒ ረሂመሁላሁ ተዓላ በጥሞና ካስተዋሉና ከነበቡ በኋላ አጭር አስተያየት ሰጡ። ምን አሉ? ለው አነ ናሰ ተደበሩ ሀዚህ ሱራ ለወሲዐትሁም አሉ። ሰዎች ቁርአን 30 ጁዝን እንኳ መቅራት ቢያቅታቸው ይችን ሱራ ብቻ 1 ደቂቃ የማትፈጀውን ከልባቸው ቢያስተውሉ ትበቃቸው ነበር አሉ። አሊም ስለሆኑ ምስጢሩ ገብቷቸዋልና ማለት ነው። ሱረቱል ዐስርን በሚገባ የተረዳ ሰው በአጭሩ በአቋራጭ መንገድ እስላምን እንደተረዳ አድርጎ ይቆጠራል። ሌላ ያስፈልግም ነበር አቅል ላለው ስለሆኑ። ስለዚህ እኛ ምን ያህል ነው ከዚህ እንግዲህ ቦታ ግንኙነታችን? ይህችን ሱራ እናቃታለን ወይ? በእሷ ደግሞ የተላለፈውን መልእክት ሰምተናል ወይ? ለመስራትስ ሞክረናል ወይ? የሚሉ ጥያቄዎች ይነሳሉ ማለት ነው። እና አጭሩ ወልዐስር በዘመን እምላለሁ ይላል አላህ ሱብሓነሁ ወተዓላ። አላህ ይምላል። እና ሰው የሚምለው ለምንድን ነው? አንድ ነገር ለማስረዳት መልእክቱን ሰው እንዳይጠራጠረው ለማረጋገጥ ሲል ነው። አላህ ግን የሚጠረጠር ጌታ አይደለም። ሆነ ከአላህ የበለጠ እውነተኛ ማን አለ? ወመን አስደቁ ሚነላሂ ቂላ። ስለዚህ የእኛን ልማድ ባህላችንን በመጠቀም እሱ እንኳ የማይዋሽ የማይቀልድ የማይሳሳት ከመሆኑ ጋራ ምን ልንገራችሁ፣ እናንተ ተምሮ የተነገራችሁ ነገር ነው ብዙ ጊዜ ክብደት የምትሰጡትና ምን ልነግራችኋለሁ ይላል አላህ ሱብሓነሁ ወተዓላ። በምንድን ነው የሚምለው? በዘመን እምላለሁኝ አለ። ዘመን የሁሉ ነገር መቋጠሪያ ነው እና ኸይሩም ሸሩም ሁሉም ነገር የሚሰራው በጊዜ ውስጥ ነው። እና ጊዜ ለሁሉ ነገር ሻንጣው ነው እና የጫንከውን ይጫናል፣ የሰራውን ነገር ይሸከማል።
እና ጊዜ ማለት ከትንሿ ሰኮንድ ጀምሮ ደቂቃ፣ ቀናት፣ ዕለታት፣ ሳምንታት፣ ወራት የሚባለው ተደምሮ ጊዜ ይሆናል። እና በዚህ ይህን ጊዜ በማደርግበት ኃይልና ጥበቤ እንደማለት ነው። ጊዜ እንግዲህ ሌሊቱን እሱ ባያነጋው ኑሮ ማነው ሊያነጋ የሚችለው? ባያስመሸው ኑሮ ማነው ሊያስመሸው የሚችለው? በውስጡ በዓለም ላይ ያሉ እንቅስቃሴዎችን ሁሉ በእሱ እንዲስተናገድ ባያደርግ ኑሮ ማነው ሊያደርግ የሚችለው? ስለዚህ ጊዜ ትልቅ ተአምር ነው። የአላህ ምንነትና ማንነት የሚያሳይ ነው። በጊዜ ምን ልነግራቸዋለሁ ይላል። ምክንያቱም ከሱ በላይ ሌላ ኃይል ጌታ የለውም። በማን ይምላል? ግን እኔን የሚጠቁሙና የሚያስተምሩ የሆኑትን የተለያዩ የፍጥረታት ክፍሎችን ይመልላቸዋል፣ ይጠቅሳቸዋል ማለት ነው። በሌሊት፣ በቀን፣ በፀሐይ፣ በጨረቃ ይምላል ተአምሮቹ ስለሆኑ ማለት ነው። በእነዚህ ነገሮች ምን ልነግራቸዋለሁ ካለ በኋላ ትልቅ መርዶ ነው የሚነግረን። ከባድ መርዶ፣ ዓለም አቀፍ የሰው ልጅ ጅንም ሳይቀር ሁሉም መርዶ ነው። ኢነ ልኢንሳን ለፊ ኹስር፣ ሰው ሲባል ከባድ ኪሳራ ውስጥ ነው ብዬ ነው ምን የምነግራችሁ ይላል። ማለት ሰዎች ለከባድ ኪሳራ ተጋላጮች ናቸው። እኔ የምነግራቸው መፍትሄ ካልተጠቀማችሁና በዛ ካላመለጣችሁ በስተቀር ሁላችሁም የችግር የኪሳራ ሰለባዎች ናችሁ ብሎ ይመላል አላህ ሱብሓነሁ ወተዓላ። ሱብሓነላህ፣ አላህ ያድነን። ኢንሳን ለፊ ኹስር፣ አልኹስር እንግዲህ አላልገባበትም። አሁን ነኪራ ይባላል እና ወሰን መጠን የሌለው በጣም አይከብዱ የከበደ ኪሳራ ይጠብቀዋል የሰው ልጅ ይላል አላህ። ኪሳራ የሚባለውን ነገር ሁላችንም በጨረፍታ በተወሰነ ደረጃ እናውቃለን። አንድ ሰው የተወሰነ ገንዘብ ይዞ ገበያ ይገባል፣ የፈለገውን ነገር ሸምቶ ሊመጣ። ግን ያን የፈለገውን ነገር ሸምቶ መምጣቱ ቀርቶ ራስ ማሉን አጥቶ በሌባ ተመንትፎ ከስሮ ይመጣል። ገሌ ከሰረ ይባላል። ያቺ ትንሽ ኪሳራ ናት፣ ምንም አይደለም። ነገ መልሶ ሊተካ ይችላል ማለት ነው። እዚህ ላይ ግን የሚወሳ ያለው ኪሳራ አላህ ሱብሓነሁ ወተዓላ ራሳችሁን ትከስራላችሁ፣ ገንዘባችሁን፣ ንብረታችሁን፣ ስልጣናችሁን ማለት ሳይሆን ሰው ከሚወደው ነገር ሁሉ የሚወደው ምንድን ነው? ከሚሳሳለት ሁሉ የሚበልጥ የሚሳሳለት ምንድን ነው? ነፍሱን ነው። ተራሱ ላይ ንፋስ ነው የሚል። ስለዚህ ነፍሳችሁን ትከስራላችሁ ሁላችሁም። ነፍሱን የከሰረ ሰው እንግዲህ በምንድን ነው ሊጠግና ሊተካ የሚችለው? ቁል ኢነል ኻሲሪነ አለዚነ ኸሲሩ አንፉሰሁም ወአህሊሂም የውመል ቂያማ ይላል አላህ። ከሳሪ ማለት እነዛ ራሳቸውንና ቤተሰቦቻቸውን የውመል ቂያማ የከሰሩት ናቸው። ዋነኛ ወፍራሙ ከሳሪ እሱ ነው። ሌላው ኪሳራ ቀላል ነው ማለት። ነፍሱን ተከሰረ አንድ ሰው ሌላ ነገር ሁሉ ቢኖር ተጠቃሚ ሊሆን አይችልም። ሀብት ቢኖረው፣ ስልጣን ቢኖረው፣ ነፍስን ተከሰር ምን ትጠቀምበታለህ? እና ከባድ ኪሳራ ይጠብቃችኋል ፊት ለፊታችሁ ይላል አላህ ሱብሓነሁ ወተዓላ። እና ይህንን ሲሰማ አቅል ያለው ሰው ሁሉ መደንገጡ አይቀርም። ከዚህ ኪሳራ እንዴት ነው የማመልጠው? እንዴት ነው ምንድን ነው የሚል ጥያቄ ማጫሩም አይቀርም። ስለዚህ መርዶውን ብቻ ነግሮ ዝም አላለም አላህ ሱብሓነሁ ወተዓላ። መፍትሄውንም ጭምር ቀጥሎ ይነግረናል ማለት ነው። መዳን ለፈለገ ሰው ኢለለዚነ አመኑ ወአሚሉ ሷሊሃት። ከኪሳራ መዳን ትፈልጋለህ? አዎን፣ አጭር ነው መፍትሄው፣ ቀላል ነው። ኢማንን ሶሒህ ተቀዳጅ፣ ትክክለኛ ኢማን ይኑርህ ከኪሳራ ለመዳን ከፈለግ ይላል አላህ። አመለን ሷሊህ አፍራ እና ባጭሩ ተከባድ ኪሳራ ከዘላለም ውርደት ለመዳን ጤናማ ኢማንና ትክክለኛ ኢባዳ ይኑርህ ይላል አላህ ሱብሓነሁ ወተዓላ። እሱ ነው የሚያድንህ፣ ሌላ ምንም ማንም ሊያድንህ አይችልም ማለት ነው። እና ኢማንን ሶሒህ ማለት በቁርአንና በሐዲስ የመጣውን እንቆውን ምንም ያልተበረዘውን ትክክለኛ ነቢዩ ዓለይሂ ሰላቱ ወሰላም ያስተማሩትን አርካኑል ኢማንን አርካኑል ኢስላምን መሰረት ያደረገ ኢማን እዛ ጋር የተለያየ አሉባልታ ራቅንበሳ ተጨምርበት ቀጥተኛውን በቁርአንና በሐዲስ የተጠቀሰውን ኢማን ተመርኩዘህ ትነሳለህ መጀመሪያ ማለት ነው። ከዛ በኋላስ አመለን ሷሊህ መልካም ስራን ትሰራለህ። አላህ የወደደና የፈቀደውን አላህ ያወደሰውን እንዲሰራ ያዘዘውን ስራ እሱ ላይ ትኩረት አድርገህ ትሰራለህ ማለት ነው። ይሄ ነው ከኪሳራ የሚያድንህ ይላል አላህ ሱብሓነሁ ወተዓላ። አለበለዚያ አባቴ፣ አጎቴ፣ ሸሆቼ፣ ጌቶቼ ብትል ማንም ሊያድንህ አይችልም። መጀመሪያ ኢማንህን ገምግም፣ ስህተትህን እርም። ትክክለኛ ኢማን ነው ወይ? ዝም ብሎ ባህላዊ የሚወራውን ሁሉ እያግበሰበስክ ኢማን የምትል ከሆነ ያ ኢማን ወንዝ አያሻግርም።
አመለን ሷሊህ ባለውም ደግሞ ሷሊህ ትክክለኛ ለለዚነ አመኑ ወአሚሉ ሷሊሃት የሚለው በየቦታው ደጋግሞ አላህ በትክክል በቁርአንና በሐዲስ የመጡ ስራዎች ናቸው አመለን ሷሊህ የሚባሉት። ማንም ሰው የሚጠፈጥፈው ቢድዓ ተመርኩዘህ አመለን ሷሊህ ብትሰር እንኳን በእግረ በራስ ቁመህ ብትገዛ ምን ተቀባይነት አይኖርም ማለት ነው። እና እነዚህ ናቸው የመጀመሪያ ተኪሳራ መዳኛ ይላል አላህ ሱብሓነሁ ወተዓላ። አራት ነጥቦችን ያስቀምጣል። እነዚህ አራት ነጥቦች የመጀመሪያው ኢማንህን አቂዳህን አጥራ አስተካከል። ሁለተኛ አላህ ያዘዘውና የከለከለውን አውቀህ በትእዛዙ ተመራ፣ የትእዛዙን ስራ። ይሄ ነው ተኪሳራ የሚያድን ይላል አላህ ሱብሓነሁ ወተዓላ። ከዛስ ወተዋሰው ቢልሐቅ በሐቅ አደራ የተባባሉ ናቸው ሶስተኛው ነጥብ ማለት ነው። እና ለራስህ አወቅ ለራስህ ሰራ በቃ አይደለም። ማንኛውም ሙእሚን ላ ዩእሚኑ አሐዱኩም ሐታ ዩሂበ ሊአኺሂ ማ ዩሂቡ ሊነፍሲሂ እንዳሉት ለራስህ የምትወደውን ኸይር ነገር ሁሉ ለወገኖች መውደድ አለብህ። ስለዚህ ራስ ወዳድ ስግብግብ ከወግ ዋጋ የለም ማለት ነው። ማንኛውም ኸይር ነገር እንዲሰፋ መሞከር አለብህ። ለሌሎች አወቃትን ማሳወቅ፣ የሰራሃትን ኸይር ነገር ሌሎች እንዲሰሩ ማግባባት። ይሄ አመለን ሷሊህ የሚባለው እሱ ነው። ሐቅ ላይ አደራ የተባባሉ። ይህንን እንግዲህ ሰው ጓደኛ ሲሰጥ ቤተሰብ ሲዝለፈለፍ ለምን በዲን ጉዳይ ቸል ትላላችሁ? እንዲህ ማድረግ አለባችሁ፣ እንዲህ አታድርጉ ብለን ሁልጊዜ መከታተል ያስፈልጋል። ሰዎችን ማስተማር፣ መገሰጥ፣ መቀስቀስ ያስፈልጋል ማለት ነው እንጂ ለራሴ ትዳንኩን የምን አገባኝ የሚባል ነገር የለም በኢስላም ማለት ነው። ምክንያቱም ገንዘብ አይደለም አያልቅብህም። እውቀትን ብትሰጥ ሌሎች ቢጠቀሙ አንተም የበለጠ በእነሱ ተጨማሪ አጅር ታገኛለህ። እኔ አንተም የሚጎልብህ ነገር የለም ማለት ነው። እና ወተዋሰው ቢልሐቅ በሐቅ አደራ የተባባሉ ይላል። በሐቅ አደራ ሲባባል ደግሞ ጸረ ሐቅ የሆኑ ኃይሎች አሉ። ቀደም ሲል ኡስታዝ ጀማል ሲለው እንደነበረው ሸያጢን ኢንስ ወል ጂን የሰውም የጂንም ሰይጣኖች አሉ። ኸይር የማይወድላቸው የሚያንገሸግሻቸው ብዙ ነገሮች ብዙ ሰዎች አሉ ማለት ነው። እነዛ ደግሞ አንተ ሐቅ ስትናገር ይነጫነጫሉ ማለት ነው። ያቁለጠልጣቸዋል፣ ሐቅ ስለሚመረግጋቸዋል። እንደዛ ሲሆን ገሌ ቀር ይለዋል ብለህ ወደ ኋላ ማለት የለብህም። ሐቅ እስከሆነ ድረስ ሐቁ መነገር አለበት ብለህ በሐቅ ላይ አደራ መባባል አለብን፣ መተባበር አለብን፣ መረባረብ አለብን ማለት ይጠበቅብሃል ማለት ነው። ወተዋሰው ቢሶብር በዚህ ላይ እንቅፋትና ተቃዋሚ አደናቃፊ ቢበዛም እጅ እንዳትሰጥ እና በሶብር ጥርስህን ነክሰህ መውጣት አለብህ። ይህን ታረክ ነው ነጃ የምትወጣው ይላል አላህ ሱብሓነሁ ወተዓላ። በአጭሩ ትርጉሟ ስራዋ ይሄን እንግዲህ አራት ነጥቦችን አስቀመጠ አላህ ሱብሓነሁ ወተዓላ። ነጃ ለመውጣት ከፈለግ ተኪሳራ ለመዳን ከሻን መጀመሪያ ኢማናችንን ማስተካከል፣ ሁለተኛ ኢባዳችንን ማጥራት፣ ለይሁዲ ለይስሙልኝ ለዝና ለጉራ የምንሰራው ነገር ሁሉ ትተን ለአንድ አላህ ብቻ መስራት ይጠበቅብናል ማለት ነው። ከዛ ደግሞ ሐቁን ያወቅነውን ነገር በተቻለን መጠን ለሌሎች ማሳወቅ። በአንደበቱ መናገር ባይችል አንድ ሰው በተዘዋዋሪ በተለያየ መልካም አርአያ በመሆን ማስተማር ይቻላል ማለት ነው። ሰዎች አንተን አይተው እንዲቀኑብህ እኔም ሙስሊም ነኝ እኮ እንደሱ ለምን ኸይር አልሰራም ብሎ እንዲነሳሳ የሚያደርግ ስራ አሳየው። ያነ ዳዕዋ ያደረክለት ማለት ነው። ሰሃቦች እንደሚታወቀው በመድረክ ላይ ቆመው ብዙ አይናገሩም ነበር። ጊዜም አልነበራቸው። ብዙ ስራ ስለነበራቸው እንደኛ በሚንበር ላይ ወይም በወንበር ላይ ተቀምጠው ሲያስተምሩ አይውሉም ነበረ። እንግዳውሳ እስላምን ለብሰውታል፣ ተከናንበውታል። እንቅስቃሴያቸው ሁሉ በሙሉ የእስላም ነጸብራቅ ያሳያል። ያን ያየ ሁሉ ሌላ እምነት ያለው እምነት የሌለው ሲያያቸው ለየት ብሎ ስለመግባራቸውን ሲያይ ምንድናቸው እነዚህ ሰዎች ከኛ የተለየ ነው ሲባል እነዚህ እኮ ሙስሊሞች ናቸው ሲባል እንደዚህ ነው እንደ እንግዲያስ እኔ ሙስሊም ደስ ይለኛል ሙስሊም መሆን አለብኝ ብሎ በተግባራቸው ነበር ብዙ ጊዜ የሚያስተምሩት ማለት ነው። አልፎ አልፎ ነው በቃል የሚናገሩት የተወሰነ። እኛ ግን ብዙ ጊዜ እናወራለን፣ ስራ ላይ የለም። ስለዚህ ወተዋሰው ቢልሐቅ ጠፋ ማለት ነው። ወተዋሰው ቢሶብር ሐቅና ሶብር ጋር ምን አገናኘው ብትል ቅድም እንደጠቀስኩት ሐቅ በተናገርከ ቁጥር ሁሉ ሰው እሰየው ብሎ በእልልታ በደስታ አይቀበልህም። የተወሰኑ ቅልብ ወሬ ያላቸው ሰዎች ሊቀበሉ ይችላሉ። አብዛኛዎቹ ግን የሰይጣን ሰለባዎች ስለሆኑ ሐቅ ይመረግጋቸዋል። አንተንም የምትናገረው ሐቅም እንዲጠፋ የሚጥሩ አሉ። ያን
እኔ ምን አጨቃጨቀኝ አረፌ ብቀመጥ ኖሮ የምትል ከሆነ ሶብር አጣ ማለት ነው። ሶብር ከሌለ ደግሞ መሀል መንገድ ነው የምትቀረው ማለት ነው። እነዚህ አራት ነጥቦች ተከታታይ ናቸው፣ ሰንሰለት ናቸው። አንድ ቦታ ላይ ተቆምክ ያው ኪሳራው ላይ መውደቅ አይቀርም ማለት ነው። በአሁኑ ጊዜ በተለምዶ አንድ ሰው ሶላቱን እንኳ ጠንከር ብሎ ሲሰግድ ስናየው እንደ መላኢካ እናየዋለን። አወል ሶስት ጊዜ የማይጠባ ሰው ይሄ ጥሩ ጅምር ነው፣ ጀምሯል። ግን ይሄ ብቻ ነው እስላም? ይህን ስላደረገ በቃ ቅዱስ ሆነ ማለት ነው? ዘካውን የማይከፍል ሀጅ የማያደርግ ስንት አለ? አርካን እስላም አይደለም እንዴ? ሶላት ብቻ በመስገድ ይወሰዳል እስላም? ከዛ ተዛቻል ብሎ ደግሞ ጾሙን የሚጾም ካየን ማሻአላህ ነው የሚባለው ማለት ነው። ከደኮ ሶላቱን ተጠባይ ይባላል ማለት ነው። ጥሩ ጅምር ነው። ግን አራቱን ኬላ ሸምድደ መውጣት አለብን። አሁን የተባሉትን ማለት ነው። መጀመሪያ በትክክል አቂዳህን አስተካክለሃል፣ ሶላትህን፣ ኢባዳህን፣ ማንኛውንም አላህ ያዘዘህን ነገር ታከናውናለህ። በአንጻሩ ደግሞ የከለከለህን ነገር ትከለከላለህ እና በአንድ በኩል ኢባዳ እየሰራን በሌላ በኩል እንደገና ጀራኢም የምንሰራ ከሆነ እየገነባን እያፈረስን ነው ማለት ነው። አንድ የሚገነባ መሀንዲስ አንድ ጡብ ይዞ አስቀምጦ ሲያበቃ ሌላውን ታወረደ፣ መቼ ነው ቤቱ ተገንብቶ የሚያልቀው? እያፈረስን የምንሄድ ከሆነ ማለት ነው። ሁልጊዜ ተመጥፎ ነገር መከልከል አለብን። እንዳው ነብዩ እንዳሉት አለይሂ ሰላቱ ወሰላም ሰዎች ሁልጊዜ ኸይር ነገር ሲያዟችሁ የሚችሉትን ያህል ስሩ ነው ያሉት። ኸይር ነገር ስትታዘዙ የታዘዝከው ሁሉ ነገር አትችልም ይሆናል። ተምት የምትችለውን እናንተ ጋር አቅመ ጋር የሚፈቅድልህን ስራ። ወኢዛ ነሀይቱኩም ፈጅተኒቡ፣ ስከለክላችሁ ደግሞ አንድ ነገር አልችለውም የምችለውም የሚባል ነገር የለም፣ በሙሉ ተው። ምክንያቱም ተመጥፎ ነገር መራቅ ማለት አርፎ መቀመጥ ማለት ነው። አርፎ መቀመጥ ያልተዋል ሰው ወንጀል ያልሰራው ብሎ ይመጠነታል። ስለዚህ ኢባዳው ትእዛዙ ላይ የቻልከውን ትሰራለህ፣ ያልቻልከውን አልቻልክም አይጠይቅም። አላህ ላይ ከልፈታው ነፍስን ለውሳል አከልከሉ ላይ ግን አልችልም የሚባል ነገር የለም። አሁን በሱስ የተጠመዱ ሰዎች የማይችሉ ይመስላቸዋል፣ ግን አቋም ስለሌላቸው ነው። እርግፍ አድርገው ቢተውት አንድ ሁለት ቀን ራስ ምታት ይቀራል እና ሐራም ላይ መውዘግለግ የለም ማለት ነው። ቁርጥ አድርገህ መተው አለብህ። እና እነዚህ መልእክቶች ናቸው መዳኛችን እያለ ነው አላህ ሱብሓነሁ ወተዓላ። መጀመሪያ ኢማናን ሶሒህ አመለን ሷሊህ ተዋሲ ቢልሐቅ ተዋሲ ቢሶብር። ሶብር ሲባል ሶስት ዘርፍ አለው። አንደኛ ሶብር አላ ጧዓቲላህ፣ አላህን በመገዛት ላይ መታገዝ። ሁልጊዜ አላህን በመገዛት ላይ የማይታገዝ ሰው በረመዳን ሰግዶ ዛሬ ሸዋል ላይ የሚያቆም ከሆነ ሶብር የለውም ማለት ነው። ስለዚህ ጀምሮ ነበር አፈረሰ ማለት ነው። እና በመጀመር ብቻ የሚያልቅ ነገር አይደለም። ወአቡድ ረበከ ሐታ የእቲየከል የቂን፣ ጌታህን ስትገዛ ያቺ የመጨረሻዋ ቀጠሮ እስከምትመጣ ድረስ ለተሞተ ድረስ ነው የሚለው አላህ ሱብሓነሁ ወተዓላ። እና አንድ ሰሞን ቲፍ ብሎ እንደገና ዘወር ጁሙዓ ብቻ ሰግደው ሳምንቱን የማይሰግዱ አሉ። ይህ እንግዲህ ዳነ ማለት ነው። እንዴት ይሆናል? እና በኢባዳ ላይ ያለመሰልቸት ያለማቋረጥ መቀጠል መቻል ነው የመጀመሪያው ሶብር ማለት ነው። ወስቢሩ ማ ሰበሩከ ኢላ ቢላህ ይላል አላህ። ኢነላህ ዩሒቡ ሷቢሪን ወማ ዩወፋ ሷቢሩነ አጅረሁም ቢገይሪ ሒሳብ። ሶብር በጣም ከባድ ነው፣ ፈታኝ ነው፣ ዋጋው ደግሞ ታላቅ ነው። ሶብር ያደረገ ሰው ሁሉ ነገር ያገኛል አላህ ዘንዳ ማለት ነው። የመጀመሪያው ሶብር በኢባዳ ላይ መትጋትና መበርታት መጽናት። ሁለተኛው ሶብር አሶብሩ አማሐሪሚላህ፣ አላህ ተከለከለው ነገር መታገስ። አላህ የሚከለክላቸው ብልጭልጮች አሉ በጣም የሚያማልሉ፣ እነዛን ነገሮች እንዳያቸንፉ መጠንቀቅ አለብህ ማለት ነው። ሰይጣን በሰውም ተመስሎ መጥቶ ያባብልሃል፣ ያግባባሃል፣ ይገፋፍትርሃል። ያን ነገር ተሰራህ ወደቅ ማለት ነው። ስለዚህ ሶስተኛው ደግሞ አሶብሩ አላ አቅዳሪላሂል ሙሊማ። አንዳንድ ጊዜ ያልጠበቅከው ያላሰብከው ዱብዳ ያጋጥምሃል፣ አደጋ ነገር ማለት ነው። ያን ሲመጣ እንዴት እንዲያደርገኝ ማለት የለብህም። አላህ ኢና ሊላሂ ወኢና ኢለይሂ ራጂዑን፣ እኛ ራሳችን ያላህ ነን፣ መጨረሻ መመለሻችን ወደ እሱ ነው። ያው የሰጠንን ወሰደ ብሎ ራስን ማረጋጋት እንጂ ያዙ ልቀቁኝ ማለት የለም። አንድ ፈተና በሚገጥም ጊዜ ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወሰመራቲ ወበሽሪ ሷቢሪን
الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون አንድ ነገር ሲያጋጥማቸው አይፍጨረጨሩም፣ አይነጫነጩም፣ በጸጋ ይቀበላሉ። አላህ ለኸይሩ ነው የተሻለ ነው ሊሰጠኝ ነው ማለት አለብህ ማለት ነው። በጤንነት ይመጣል፣ በቤተሰብ ይመጣል፣ በሀብት ይመጣል፣ በተለያየ ነገር ፈተና ወለነብሉወነኩም ይላል አላህ። እንፈትናቸዋለን፣ ያለ ፈተና አልፎ መሄድ የለም ማለት ነው። ወነብሉኩም ቢሸር ወልኸይር ፊትነተን ወኢለይና ቱርጃዑን። በኸይርም በሸርም እንፈትናቸዋለን፣ በመጨረሻም እኛ ዘንድ ትመለሱና የሰብራቸውን ውጤት ታገኛላችሁ። ሰብሩን ከሌለ ኪሳራቸውን ትረከባላችሁ እያለ ነው ማለት ነው። እና በዚህ መልክ እንግዲህ ራሳችንን ማስተካከል ይጠበቅብናል ማለት ነው። ሁልጊዜ ስሜታዊ መሆን፣ አንድ ነገር አንድ ሰውን ግልብ መሆን የለብንም። የቁም ነገር ሰዎች መሆን አለብን ማለት ነው። አላህ ሱብሓነሁ ወተዓላ ይህችን ሱራ በዚህ መልክ ያስቀመጠው ለህይወታችን መለኪያ፣ ለስህተታችን ማረሚያ፣ የድክመታችን መገምገሚያ እንድትሆን። ስለዚህ ራሳችንን መዝነን አላህ ተኪሰራ መጥቶት እነዚህን ነገሮች ታሟሉ ነው ብሎኛል፣ እኔ ስንት ፐርሰንት ነው ይህን ነገር የተወጣሁት ብለን ራሳችንን መጠየቅ አለብን። ያ ከሆነ አላህ ሱብሓነሁ ወተዓላ ረሐሙ ራሒም ነውና የቻልነውን ካደረግን እንደማይጨክንብን ነው ማለት ነው። ዝም ብለን ግን እነላህ ገፉር ረሒም እያልን ራሳችንን ምናታለል ከሆነ ሸዲዱል አዛብ የሚለውም ደግሞ ሸዲዱል ኢቃብ የሚለውን ረስተናል ማለት ነው። ሁልጊዜ በይነል ኸውፊ ወረጃ፣ በመልካም ነገራችን ተስፋ እናደርጋለን፣ በጥፋታችን ደግሞ እንፈራለን፣ ተውባ እናደርጋለን። እንደዚህ እየተባለ ነው በኪሳራ የሚዳነው እያለ ነው አላህ ሱብሓነሁ ወተዓላ። እና እንግዲህ የዛሬው መልእክታችን ጠቅለል ባለመልኩ ሱራዋ በጣም አጭር ሆና መልእክቷ ግን ጥልቅ ነው። በብዙ ለመተንተን የሚቻል ነው ቢሆንም በዚሁ እናጠቃልላለን። አላህ ሱብሓነሁ ወተዓላ እንግዲህ የሰማነውን ስራ ላይ የምናውልና ተጠቃሚዎች ተኪሳራ ምንድን ያድርገን እንላለን። ጀዐለኒ አላሁ ወኢያኩም ሚመን የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ። اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك قريب مجيب الدعوات. اللهم انصر المظلومين، اللهم انصر المظلومين على الظالمين، اللهم انصر المظلومين على الظالمين، اللهم انصرهم وأيدهم بتأييدك يا رب العالمين. اللهم آمنا في أوطاننا، اغفر لنا وارحمنا ولوالدينا، آمين. وسلام على المرسلين والحمد لله رب العالمين.